ሰላም ጤና ይስጥልን የተወደዳችሁ የኢትዮድካ ሚዲያ ቤተሰቦቻችን እንኳን ለ1447ኛው ለኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ። የዕለተ ረቡዕ ግንቦት 19 ቀን 2018 ዓ.ም አመሻሽ ዜናዎችን ይዘን ቀርበናል። አበይቶቹን እናስቀድማለን። የትግራይ ክልል ፖለቲካ ድራማና ውጥረት ረገብ ሲል አደገኛ ሃይማኖታዊ ውዝግብ መከሰቱ ተሰማ። በዛሬው ዕለትም በትግራይ ሲኖዶስና በትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መካከል ፍጥጫ ነግሶ ውሏል ተብሏል። በቅርቡ የትግራይ ሲኖዶስ የአክሱም ከተማን መጠሪያ ቅድስት ከተማ አክሱም ወደሚል አዲስ የከተማ መጠሪያ መለወጡ ምክር ቤቱን አስቆጥቶታል ተብሏል። አብራችሁን ከቆያችሁ በቀዳሚነት የምናደርሳችሁ ይሆናል። አብይ አህመድ እንደ እናት የሚመለከቱት ዓለም አቀፉ የገንዘብ ተቋም IMF በአገዛዛቸው ላይ ጥብቅ ማስጠንቀቂያ አዘል ትዕዛዝ አስተላለፈባቸው። ተቋሙ ለነዳጅ የሚወጣውን የመንግስት ድጎማ በቀጥታ እንዲቋረጥና መንግስት የድሃውን ማህበረሰብ ትከሻ ለማጉበጥ አጥብቆ የጀመረውን የታክስ አሰባሰብ ስርዓት ይበልጥ እንዲያሳድግም ቀጥታ ትዕዛዝ አስተላልፏል ተብሏል። ተጨማሪ አለን። የኦሮሚያ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የፓርቲና መንግስት መመሪያዎችን በመጣስና በቂ የትምህርት ዝግጅት ሳይኖራቸው በወረዳዎችና በከተማ አስተዳደሮች ውስጥ በተሾሙ ሹሞች ላይ እርምጃ እየወሰደ ነው ተባለ። ዝርዝሩን ይዘናል። ኡሁሩ ኬንያታ የሚመሩትና 73 አባላትን ያቀፈ የአፍሪካ ህብረት የምርጫ 2018 ታዛቢ ልዑካን አዲስ አበባ ገባ። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ እስራኤል በሊባኖስ ላይ በፈጸመችው ጥቃት የ31 ሰዎች ህይወት ማለፉ ተገለጸ። በሌላ በኩል በኢራንና አሜሪካ መካከል ያለው ውጥረት አሁንም የዓለምን ትኩረት ስቧል። በዝርዝር እንመለከታቸዋለን። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ ተጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ ተሸጋገርን። በቅድሚያ የትግራይ እስልምና ጉዳዮች ምክር ቤት የአክሱም ከተማን አዲስ መጠሪያ እንደሚቃወም ገለጸ። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ከተማ ወቅታዊ ሁኔታ ላይ ያለውን አቋም የገለጸ ሲሆን ቅድስት ከተማ አክሱም የሚለውን አዲስ የከተማዋ መጠሪያ ስም ፍጹም ፍትሐዊ ባለመሆኑ እንደሚቃወመው አስታውቋል። ምክር ቤቱ ይህንን የገለጸው በዛሬው ዕለት በመቀሌ ከተማ በተከናወነው የኢድ አል-ሶላት ስነ ስርዓት ላይ ነው። በአክሱም ከተማ ለተፈጠረው ችግር መፍትሄ እንዲገኝ በሰላማዊ መንገድ እንደሚታገል የጠቆመው ምክር ቤቱ በማህበራዊ ሚዲያ ላይ የተዛባና ትክክለኛ ያልሆነ መረጃ የሚያሰራጩ አካላት ስርዓት እንዲይዙም አሳስበዋል። በሌላ በኩል በአሁኑ ወቅት በዩኔስኮ ጊዜያዊ ቅርስነት የተመዘገበው ታሪካዊ የአልነጃሽ መስጊድ ያለውን ጥንታዊና ታሪካዊ ዳራ መነሻ በማድረግም በቋሚነት እንዲመዘገብና ሙሉ ዕውቅና እንዲሰጠው ምክር ቤቱ ጥሪ አቅርቧል። IMF የኢትዮጵያ መንግስት ሊያሟላቸው የሚገቡ 4 ግዴታዎችን አስቀመጠ። የዓለም አቀፉ የገንዘብ ድርጅት IMF ቦርድ የ$261 ሚሊዮን የብድር ድጋፍ ለኢትዮጵያ እንዲለቀቅ መወሰኑ ይታወቃል። መንግስት ይህንን የገንዘብ ድጋፍ ለማግኘትና የጀመረውን የኢኮኖሚ ማሻሻያ በስኬት ለማስቀጠል ሊያሟላቸው የሚገቡ 4 ዋና ዋና ግዴታዎችንና ተግባራትን ተቋሙ በዝርዝር አስቀምጧል። የመጀመሪያው የውጭ ምንዛሬ ገበያውን ሙሉ በሙሉ ነፃ መተው ኤክስቼንጅ ሬት ፍሌክሲቢሊቲ ሲሆን መንግስት ላይ ትልቅ ግዴታ ይጥላል ተብሏል። የኢትዮጵያ ብሔራዊ ባንክ በዶላርና በብር ምንዛሬ ተመን ላይ ምንም አይነት ቀጥተኛ ጣልቃ ገብነት ወይንም ኢንተርቬንሽን እንዳያደርግን በጥብቅ ይከለክላል ነው የተባለው። በተጨማሪም የምንዛሬ ዋጋ ሙሉ በሙሉ በባንኮችና በገበያው ፍላጎትና አቅርቦት ላይ ብቻ ተመስርቶ እንዲቀጥል ማድረግን ይጨምራል ተብሏል። ሁለተኛው ደግሞ የታክስ አሰባሰብ ስርዓቱን ማጥበቅና ገቢን ማሳደግ ሬቨኒው ሞቢላይዜሽን ሲሆን የሀገሪቱን የሀገር ውስጥ ታክስ ከሀገራዊ ምርት ታክስ ቱ GDP ሬሽን አንጻር በከፍተኛ ሁኔታ ማሳደግ የሚል ይገኝበታል። አዳዲስ የታክስ ፖሊሲዎችን መተግበር፣ የኤሌክትሮኒክስ የታክስ ስርዓትን ማስፋፋትና በንግድ ተቋማት ላይ የሚደረገውን የኦዲትና ቁጥጥር ስራ ይበልጥ ማጥበቅን ያካትታል። ሶስተኛው ቀጥተኛ ያልሆኑ ድጎማዎችን ሙሉ በሙሉ ማስወገድ ሲሆን የመንግስትን የበጀት ጉድለት ለመቀነስ የነዳጅና ሌሎች አጠቃላይ ድጎማዎችን ደረጃ በደረጃ ማንሳትን ያጠቃልላል። ለነዳጅ የሚወጣውን የመንግስት ወጪ በመቀነስም የተቆጠበውን ገንዘብ ለልማትና ለዕዳ ክፍያ ማዋል ህገ ደንቡን በሚያዘው መሰረት መተግበር እንዳለበትም ያስገድዳል ተብሏል። አራተኛውና የመጨረሻው የማህበራዊ ደህንነት መረብን በበጀት መደገፍ የሚለው ነው። መንግስት ከላይ የተጠቀሱት ጥብቅ እርምጃዎች የድጎማ መነሳትና የምንዛሬ ለውጥ በዝቅተኛው ማህበረሰብ ላይ የሚያደርሱትን ጫና መከላከል ይኖርበታል ተብሏል። መንግስት ከተለቀቀው ብድርና ከሀገር ውስጥ ገቢው ላይም ከፍተኛ በጀት ለሴፍቲኔትና ለድሆች የታለመ ቀጥተኛ የገንዘብና የምግብ ድጋፎች ላይ መዋል እንዳለበትም ያስገድዳል ተብሏል።
የኦሮሚያ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የፓርቲና መንግስት መመሪያዎችን በመጣስ በሰራተኞች ላይ ተገቢ ያልሆኑ እርምጃዎችን እየወሰደ መሆኑን ተገለጸ። የኦሮሚያ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የፓርቲና መንግስት መመሪያዎችን በመጣስ በቂ የትምህርት ዝግጅት ሳይኖራቸው በወረዳዎችና በከተማ አስተዳደሮች ውስጥ በተሾሙ ሹሞች ላይ እርምጃ ሊወስድ መሆኑ ተዘግቧል። እርምጃ የሚወሰድባቸው ተሿሚዎችን በህጋዊ መንገድ በወጣ ማስታወቂያ ተወዳድረው ያልተቀጠሩ፣ የህይወት ታሪክ ቅጽ ያልሞሉ፣ የቅጥር ደብዳቤ ያልተሰጣቸውና ሆኖም በልዩ ልዩ ምክንያቶች በመንግስት መዋቅሮች ውስጥ በአመራርነት ደረጃ ላይ ያሉ መሆናቸው ተመላክቷል። ተሿሚዎቹ በሚሰሩባቸው የመንግስት መዋቅሮች አስቸኳይ ማጣራት ተደርጎ አስፈላጊው እርምጃ እንደሚወስድም ቢሮ እንደገለጸ የጠቀሱት ምንጮች መመሪያውን በመጣስ ለተሿሚዎች ደሞዝ ሲከፍሉ የነበሩ በየደረጃው የሚገኙ የመንግስት የፋይናንስ መዋቅሮች ተጠያቂ እንደሚሆኑም ቢሮ አስታውቋል ተብሏል። በመጪው ሰኞ የሚካሄደውን 7ኛውን አጠቃላይ ምርጫ የሚታዘቡ የአፍሪካ ህብረት የምርጫ ታዛቢዎች አዲስ አበባ መግባታቸውን ህብረቱ አስታወቀ። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የህብረቱ ታዛቢዎች ከ37 አገራት የተውጣጡና 73 አባላትን የያዘ መሆኑን አፍሪካ ህብረት ባወጣው መግለጫ ላይ አስታውቋል። የአፍሪካ ህብረት ማክሰኞ ግንቦት 18 ቀን 2018 ዓ.ም ባወጣው መግለጫ የምርጫ ታዛቢዎች በምርጫው ዕለት የድምፅ አሰጣጥ ሂደትንና ቆጠራን ለመታዘብ በተለያዩ የአገሪቱ ክፍሎች የሚሰማሩ መሆኑን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በመላ አገሪቱ ሰኞ ግንቦት 24 ቀን 2018 ዓ.ም የሚደረገውን 7ኛ ጠቅላላ አገራዊ ምርጫ ለመታዘብ ከአፍሪካ ህብረት ታዛቢዎች በተጨማሪ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ታዛቢዎችም እንደሚገኙ አስታውቋል። የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎችም ወደ ኢትዮጵያ የመጡት በኢትዮጵያ መንግስት ግብዣ መሰረት መሆኑንም የምርጫ ቦርድና ህብረቱ አስታውቀዋል። የምርጫ ታዛቢ ቡድኑ ግምገማውን በኢትዮጵያ የምርጫ ህግ፣ በአፍሪካ ህብረት እንዲሁም አስፈላጊ በሆኑ ቀጠናዊና ዓለም አቀፋዊ ዲሞክራሲያዊ ምርጫ ለማድረግ በተቀመጡ መስፈርቶች ላይ በመመስረት ግምገማውን እንደሚያደርግም ተገልጿል። ታዛቢዎቹ ከምርጫ ቦርድ፣ ከፖለቲካ ፓርቲዎች፣ ከእጩ ከመገናኛ ብዙሃን እንዲሁም ከሌሎች የምርጫ ታዛቢዎች ጋር በትብብር እንደሚሰሩም ተጠቅሷል። ታዛቢ ቡድኑ የመጀመሪያው ደረጃ ሪፖርቱን ግንቦት 26 ቀን 2018 ዓ.ም በአዲስ አበባ ይፋ የሚያደርግ መሆኑን የተገለጸ ሲሆን የመጨረሻ ሪፖርቱን ደግሞ ከምርጫው በኋላ በ2 ወር ውስጥ ያቀርባል ተብሏል። የኢትዮጵያ ሲቪክ ማህበራት 7ኛውን ጠቅላላ ምርጫ ለመታዘብ ከ500 በላይ የሚሆኑ የረጅም ጊዜ ታዛቢዎችን ማሰማራታቸውን አስታውቋል። ከውጭ በተሰማ ሰበር መረጃ እስራኤል በሊባኖስ ላይ በፈጸመችው ጥቃት የ31 ሰዎች ህይወት ማለፉ ተገለጸ። እስራኤል በሊባኖስና በምዕራብ ባንክ የምታካሄደውን ወታደራዊ ዘመቻ በከፍተኛ ሁኔታ ማስፋቷን ተከትሎ ማክሰኞ ዕለት በደቡባዊ ሊባኖስ በፈጸመችው የአየርና የምድር ጥቃት የ31 ሰዎች ህይወት ሲያልፍ 40 ያህሉ ደግሞ መቁሰላቸውን አልጀዚራ ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአገሪቱ እግረኛ ጦር በሊባኖስ ግዛት ውስጥ ዘልቆ በመግባት ስትራቴጂካዊ ስፍራዎችን እየተቆጣጠረና የደህንነት ቀጠና እያደራጀ መሆኑን ገልጸዋል። ጠቅላይ ሚኒስትሩ አክለውም የእስራኤል ጦር በአንድ ቀን ውስጥ ብቻ መላውና ባቲህ ከተማን ማሻገርና ጨምሮ ለ50 ያህል የሊባኖስ ከተሞችና መንደሮች ነዋሪዎችን በአስቸኳይ ቀያቸውን ጥለው ወደ ሰሜን እንዲሰደዱ አስገዳጅ ትዕዛዝ አስተላልፏል ተብሏል። በሌላ በኩል በምዕራብ ባንክ ጃኒን ስደተኞች ካምፕ ውስጥ በወታደራዊ ጥቃት የአንድ ፍልስጤማውያን ህይወት ያለፈ ሲሆን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ደግሞ ከተባበሩት አረብ ኤምሬትስ ባራካ የኒውክሌር ጣቢያ ላይ ለተሰነዘረ የድሮን ጥቃት ተጠያቂ የሆኑ ወገኖችን እንዲጠየቁ ጥሪ አቀርቧል። በሌላ በኩል አሜሪካ በኢራን ሚሳኤል ማስወንጨፊያ ጣቢያዎችና ወታደራዊ ጀልባዎች ላይ ከሰነዘረችው ጥቃት በኋላ ኢራን የአጸፋ እርምጃ እንደምትወስድ ዝታለች። ዜናዎቻችን አበቃን። በሰላም ቆዩን።